ይኸውልሽ ልጆች የማይሆን ከሆነ እኮ ልጆችሽንም ራስሽንም ከምትበኪ ልጅ ወልደሽ እንኳን ትለያያለሽ። እሺ እኮ ልመልስላት። አሁን ልሳንዬ ስለምቀርባት ነው የእሷን ስም ወስደው ከሆነ ደግሞ መቅድዬ ጋር ልሂድ። ችግር የለውም። እንደ ማንኛውም ሴት እኔ ብለሽ ስሪ መፋጨት ነው እኮ እንደ ሴት ልጅ እንደ ስሜት ነው እንጂ እኔ በሆነ ይሄ ስሜት ይሰማኛል ነው። እሺ እና ከዛ አንቺ ሴት ነሽና ይሄ ነገር ያጠራጥረሻል። ከዛ ቦፍሬንድሽ ምን ትያለሽ? የኔ ፍቅር አትበይ የኔ ውድ ይሄ ነገር እንደዚህ ነገር ሜሴጅ እየተላከልኝ ነው እውነት ነው ውሸት ነው ብለሽ ራይት ዴት ትጠይቀሽ። አይ አረ ይሄ ነገር ውሸት ነው ይልሻል። የተላከልሽ ቪዲዮና የለበሰው ልብስ ማች ነው። ሶ አንቺ ሾፒንግ ሄደሻል፣ ኦልሬዲ ሾፒንግ ሄደሻል አይደለ? ከልብሱ ጋር ግማሽ ስታሪቅ ኦ ማይ ጋድ እኔ ሾፒንግ ልኮ እሱ ኦልሬዲ አግኝቶታል ብለሽ ሃይምሮሽን ጌም ነው የምትጫወችበት። ቢኮዝ ኢትስ ላይክ ሆምወርክ ነው። ሶ ኤኒዌይስ እዛ ቦታ ላይ ግን ቦይፍሬንድሽ እየዋሸሽ ነው ያለው። ሲጀምር እስኪጨርስ እየዋሸሽ ነው ያለው ቢሆንስት እዩ። ምክንያቱም ከመጀመሪያ ጀምሮ ያ ቴክስት ሲጻፍልሽ ቪዲዮ ሲላክልሽ እያሳየሹ ያ ቦይፍሬንድ አረ ታያት እሷ ዝም ብላ ነው የኔና አንቺን ህይወትን ለማበላሸት ነው፣ አትስማት፣ ታያት፣ ኢግኖር አድርጋት፣ እኔና አንቺ አንለያይም ግን አፈቅርሻለሁ አላልኩሽም ግን እወድሻለሁ አፈቅርሻለሁ ያልኩሽ ድረስ ድረስ እኔና አንቺ ግን በህይወት አንለያይም እያለ እያታለለሽ ነው ልበል። እኔ አፈቅርሻለሁ ላላለኝ ወንድ ደግሞ ጂጂጌ አፈቅርሻለሁ ላላለኝ ወንድ እንደዚህ እንትኔን ገትሬ ሽንጤን ገትሬ እንደዚህ እየተዛዛርክ አትከራከሪ። ያ የራሳቸው ሚስጥር አለ። ልንገርሽ ሁለተኛ ደግሞ አንቺ እሷ እኮ ደውላልሻለች እኮ ልጅቷ እኮ ላንቺ ከመጀመሪያም ደውላልሻለች። ደውሉ ምንድን ነው ብለሽ በይ ጠይቀሻል። ደግሞ መጀመሪያ ጊዜ ጽፋ በደብዳቤ ጽፋ አልነግረውም፣ ስራውን አላበላሽበትም፣ ስለዚህ እኔ መሄድ አለብኝ፣ እሱ ስራውን ከማሰናክልበት አዲስ አበባ ሄጄ ተቀምጬ ስራውን ጨርሶ ሲመጣ ቁጭ ብለን በሶስት ወንበር ላይ እንነጋገራለን ብላ ልትመጣ ስትል ተበላሽቶባት እሱ ልክ እንደሷ ስላልቻለ ወደቅ አይደለ እንዴ? እሱም ወድቋል እኮ ወድቆ ሆስፒታል ሄደ አይደለ እንዴ? የዛን ጊዜ ተመልሳ መጣች እኮ አልሄደችም ወደ አዲስ አበባ። በተሳፈረችበት አይሱዚ ተመልሳ ወደ ምንድነው የሚባለው ሀገራቸው ወደ ቡታጅራ ተመልሳ የተኛበት ስታያት ስትፈልጊ ልትሄጂ ስትፈልጊ ልትመጪ እኮ አይደለም ይሄ አይደለም የኔና አንቺ ግንኙነት አላት። እሱ እኮ ራሱን ያስከብራል። በእኔ አጋጣሚ እሱ በራሱ አይደራደርም። እኔ የመጣሁት እኮ አንተ ስለወደክ አይቼ አላስችል ብሎኝ ነው የመጣሁት አለችው አይደለ እንዴ? መለያየት ፈልጎ ነበር አልሆን ብሎት ነው እንጂ ኦሪንጋሽን አስቀርሱኝ። አሁን እንችላልኩ ቺት አድርጎ ሄዶ እየላከች ይላል። እቺ ልጅ እኮ ደውል ስታደርግላት እቺ ልጅ ምን ማድረግ ነበረባት? ከሱ ጋር አልነበረም። አንተ እውነት አርጋኸዋል አላረከውም ብዬ የምጠይቀው ልጅቷን እኔ ኢትዮጵያዊ እንደ ኢትዮጵያዊ ሴት ደንቆሮ ያልተማርኩ እንኳን ብሆን እኔ ልጅቷን ተከታትዬ ልጅቷ ሌላ ክፍለ ሀገር አይደለም ያለችው ወይ ምንድነው ስሙ እንትን ሀገር አለ ወሎ ወይ ደሴ አይደለም ያለችው እዛ ቡታጅራ ናት ያለችው። እኔ ልጅቷን ከሱ ኋላ ተከታትዬ በስነ ስርዓት አጠይቄ ተከታትዬ በስነ ስርዓት ይዤ የዛኔ ቁጭ ብዬ ነበረ። ከዛ ወዲህ ነበረ እሱንም ማድረገው። እሺ አሁን ደግሞ ገን የኔ ልመልስልሽ። አላደረገችም እሺ ልመልስ ያንቺ ፐርሰናሊቲና እሱ ድራማውን የተጫወተው ልልሽ። እሺ አሁን ደግሞ እኔ ልመልስ። አም ሶሪ ይቅርታሽ ከአፍቶ ከቻፍ ከት ማድረግ አለብኝ ቢኮዝ ዩ ከት ሚ ኦፍ ከት ስላረግሽኝ ከት ማድረግ አለብኝ እና እንደዚህ ያቀባብረናል ጂጂዬ ከት ቆየኔ ቆንጆ ከይቅርታ ጋር ከት ስላረግሽኝ ከት አረግሻለሁ። አንቺና እኔ ፐርሰናሊቲ ኢዝ ቢግ ዲፈረንት አስበሻል? የስ አንቺ ሜቢ ፋየር ልትሆን ይችላለሽ፣ እኔ ደግሞ ኳየት ልሆን ይችላለሁ። አሁን ያቺ ልጅ ደግሞ ሳኒዬ ደግሞ ልሳኒ ደግሞ በጣም የተረጋጋች ልጅ ትሆናለች። መቅደዬ ደግሞ ይነዋታረ እንዴ እናቱ ምናምን ነገር ብላ ተደባዳቢ ልትሆን ይችላል። ነው ሌላ ነገር ነው ይሄ ህይወት ነው። ካነፊኒሽ ይቅርታና ካነፊኒሽ ፕሊዝ ይቅርታና እና አሁን በዛን ጊዜ ግን አሁን ኦል 2 years ማለት ነው 2 years ኦልሞስት 2 years ሆኗቸዋል አይደለ? 2 years ሙሉ እቺ ልጅ ፍቅረኛውን የዚህ ፍቅረኛ አሁን
የልጄ እናት ትሆኛለሽ፣ አብሬሽ እኖራለሁ፣ ትዳር ይዘን እንቀጥላለን ብሎ የሚመኛትን ልጅ በውስጥ ልጅ የምታደርገውን ሁሉ እየላከች ነው። ቪዲዮም ሆነ የተነጋገሩትንም አሜን የሊሳኒ ቦፍሬንድ ስታገኘው እየላከችላት ነው ለሊሳኒ ማለት ነው። ሶ እንዳት ሞሜንት ሊሳኒ ግን ትዕግስተኛ ናት። ይሄ ነገር እኮ እንደዚህ አትበይ ጂጂ። አይደለም ይሄ በእኛ ላይፍ ነው የምናወራው። ማድረግ ያለብሽ እኮ ለእነሱም እንዲሰሙት ነው እኮ። አይደለም አሁን ፋፊዬ እንዳለችው ገኒ ዘይነው ቲጂ ሺ ኢዝ ራይት። ቆይ ፋፊዬ ይኸው ዩዘርም እንዳለች በእኛ ቢሆን ብለን ነው አሁን ይህን ነገር የምናወራው። እኔ ካወራ በሀይሚና በቡሪኬ ካወራ አወራለሁ። I don't have any problem. I will keep going. በተሳሳቱ ግድ ይላል። No, I will keep going. I don't have any problem. ቺፕ እያደረጉ ነው። ቲጂ ኤክስፕሌን እያደረገች ነው። ወይ አሁን ፋፊዬ ምናለች? በእኛ እንውሰደው ስላለች በዛ ነው የምንወስደው። በቡሩኬና በሀይሚ ሂጂ ብትይ I'm going to እኔ ከትላንት ወዲያ ብለሽኝ I straight up I don't give a fuck I will go. So ስለዚህ አሁን እንዳልኩሽ ሊሳኒ ተረጋግተ ቦፍሬንዷን እየጠየቀች ነው። ቦፍሬንዷ ግን ራይቴር ላይ እየዋሻት ነው። ቪዲዮንም ስታሳየው ጀስት ነው አንቺ እንድታውቂ አልፈለግኩም፣ ግን ይህን ነገር ከኔና ከአንቺ ውጭ ይህን ነገር በኔና አንቺ መሀል ያለውን እኔና አንቺን የሚያተራማምስ ህይወቱን ለአንቺ ብዬ ነው ይህን ነገር የገባውበትና ጊዜ ስጪ፣ እውነትና ውሸቱን ታውቂያለሽ ብሎ ሊሳኔን እያሳመናት ነው። እሷ ደግሞ ፍቅር ስላለበት ልታምነው ፈለገች። ግን ኤንድ ኦፍ ደ ዴይ ስታስበው ቆይ ይሄ ነገር እስተመቼ ተበድዬ እስተመቼ እንደዚህ ሴት ነኝ እስተመቼ አንድ ሰው አምኜ ሁሌ እሺ ብዬ አንገቴን ደፍቼ እኖራለሁ። ዛሬ ግን ለራሴ መቆም አለብኝና ራሴን በራሴ እንደ ሴት ሆኜ መታገል አለብኝ። እውነትና ውሸቱን አፍረጥርጦ መንገር አለበት የማለት የእሷን ቦፍሬንድ መጠየቅ ጀመረች ማለት ነው። ከዛ ምን ሆነ እቺ አሁን ኤክስ ገርፍሬንድ የተባለች የሊሳኒ ቦፍሬንድ ኤክስ ማለት ነው እውነቱን እያመጣች መጣች። እውነቱ ስታመጣ ኦማይ ጋድ 2 ዓመት ሁሉ የታገልኩት የተሰደብኩት የተወቀስኩት ፎቶ የተዘቀዘቀው ቤተሰቦች የተዘቀዘቀው ከትንሽ ከትልቅ ህዝብ እኔ አንስቼ እነሱን የእነሱን ህይወት እነሱን ለመርዳት ብዬ እየተሰደብኩኝ የቦፍሬንድን ጓደኞች ህይወታችሁን እንደዚህ እየዘረጋውላቸው የቦፍሬንድን ጓደኞች እነሱን ልክ እንደ ቦፍሬንዴ እያጠቁኝ ነው እያለች ልቧ ተነሳስቶ እውነቱና ውሸቱን ማወቅ ፈለገች። ኤንድ ኦፍ ደ ዴይ ቦፍሬንዷ ግን ምንድን ያደረገው ሄዶ ዳቦ አድርጎ ከ7 ወር በፊት እንትን አለ አረገዘች። ኤክስ ገርፍሬንድ ተባለችው እና ኤክስ ገርፍሬንድ ስታረገዝ ሊሳኒ ምንድን ነው ማድረግ ያለባት? ልጨርስ እንዳታቋርጥኝ። አሁን ሊሳኒ ማድረግ ያለባት ይሄ ነገር የእሷ ቦፍሬንድ ይህን ልጅን ካስረገዘ ማለት ነው። እችን ልጅን ካስረገዘ ሊሳኒ እኮ ከቦፍሬንዷ ልጅ የላትም፣ አብረው ነው የሚኖሩት። አዎ ቤተሰብ ተገናኝቷል፣ ተተዋውቋል። ግን ኤንድ ኦፍ ደ ዴይ እውነተኛም እንኳን ቀለበት አላረገላትም። ያረገላት ጊፍት ነው ያረገላት፣ የጊፍት ወር ቀለበት እንጂ ያረገላት ፕሮሚስ ሪንግ አላረገላትም፣ ኢንጌጅ ሪንግ አላረገላትም። ሶ በዚህ ምድር ላይ ምንድነው ማድረግ ያለባት? ይነዋት አይ ትልና ልጅ ሳኒ ምንድነው ማድረግ ያለበት? ህይወቴን እኔ መምራት ያለብኝ፣ ግን ለ1 ዓመት ወይ ለ6 ወር እኔ ሊከብደኝ ይችላል፣ ግን የራሴን ህይወት መምራት አለብኝ ብላ መነቃቃት ያለባት ሊሳኒ ናት። ምክንያቱም የእሷ ቦፍሬንድ ኦልሬዲ እዚህ ጋር አስረግዟል። ነገ ያ ልጅ የእሱ ከሆነ እንዴ ሊሳኒ የእንጀራ እናት ሆና ማሳደግ የለባትም። ሊሳኒ እኮ ከቦፍሬንዷ ጋር እኮ ምንም ነገር የላትም። አብረው እየኖሩ ነው እንጂ አለቀ። ስለዚህ በእኛ ስንወስደው ማለት ነው። ስለዚህ አሁንም ቢሆን እሷ መንቃት አለባት፣ ማልቀስ አይደለም። ሪል ላይፍ ከወሰድ ነው እንደ ድራማ ከወሰድ ነው አይ ዶንት ላይክ ኢት። አሁንም ትላንትናም ከትላንት ወዲያ ብያለሁ፣ እንድታለቅስ አልፈልግም፣ አልቅሳ እንድትመጣ አልፈልግም ብያቸዋለሁ።
አልፈልግም። ሀብት እንዴ ስትሮንግ መሆን አለባት እኮ እንዴ። እሺ ቆይ ልጨርስ ገንዬ ልጨርስ። ግን እንደ ሴት ከሆነች ደግሞ የእሷ ቦፍሬንድ ሄዶች ታርጎ ከኤክስ ገርፍሬንዱ ጋር አርግዞ ከመጣ ሀይሚዬ ሶሪ ሊሳኒ መውጣት ነው ከዛ ህይወት ውስጥ ያለባት። አላስፈላጊ ህይወት ነው። አላስፈላጊ ህይወት ነው። አዎ ገንዬ ቢኮዝ ምንድን ነው እዚህ ጋር ምን ነገር አለ መሰልሽ ገንዬ፣ በኋላ ብኖሪ ራሱ ለእሷ ዳሜጅ ነው የሚያረጋት፣ ዳሜጅ ያረጋታል። ምክንያቱም ለሊሳኒ አንደኛ ልጁ ቦፍሬንዷ ታይም አይኖረውም፣ ለሊሳኒ ታይም አይኖረውም። ልጁን ነው የሚለው። ሶ የሀፍቱ ወከራብ ስራውን ነው የሚያደርገው። ስራው የሚሰራው ልጁን እንዴት ነው ማሳደግ ያለብኝ፣ ትምህርቱን ኮሌጅ ሲገባ ሲል በሚገናኝበት ጊዜ የልጁን እናት ማግኘቱ አይቀርም። የልጁን እናት በሚያገኝበት ጊዜ ሊሳኒ ግን ውስጧ እየተሰበረ ነው የሚሄደው። ምክንያቱም ጥላቻ ስላለባት ጥላቻ ያለባት ወይኔ ይሄ ነገር ለእኔ ነበር የሚገባው፣ እኔ ግን ሳላውቅ አንገቴ ተደፍቷል። 2 ዓመት ሙሉ ይህን ሁሉ የለፋሁት ፍቅር መሰረታለሁ፣ ኑሮ መሰረታለሁ ብዬ የለፋሁት ሁሉ ህይወት እንደዚህ አልሆነልኝም ብለ አንገቷ ይሰበራል። ስለዚህ ሊሳኒ አሁን እዚህ ጋር ኤግዚስ አታረግም። ሊሳኒ ምንድነው ማድረግ ያለባት? ከዚህ ህይወት ውስጥ ወጥታ ሊሳኒ በህይወቷ መወሰን ያለባት። በቃ ከህይወቷ ወጥታ የራሷ ህይወት ነው ማድረግ ያለባት። ትልቅ ውሳኔን የመጣባት ይሄንን ደግሞ ተቋቁማ ህይወቷን ለማዳን ራሷን ለማዳን ሁሉ ነገሯን ለማዳን እና ቤተሰብ ግን ይቅርታ እንደኛ ምሳሌ ነው ያደረኩት። ቤተሰብ ቢሆንስ ብለን ነው እና ይቅርታሽ ከታች ካስቀየምኳቸው አም ሶሪ ይቅርታ፣ ይሄ ነገር ቢሆንስ በእኛ ቢሆንስ የማለት ነው ምሳሌ የሰጧችሁ። እና ይቅርታ ካጠፋው ቲጂ አጥፍተሻል ባለጌንሽ ብላችሁ ጻፉልኝ ከታች። እሺ አም ሶሪ። እኔ ግን አንድ ነገር ልጠይቅሽ ቲጂ፣ ሁሌ የሰው ልጅ እኮ ስራ ሳይኖረን ቀርተን አይደለም አይደል? ሁላችንም እኮ ኃላፊነት አለን፣ ልጆች አሉን፣ ብዙ ነገር አለን አይደለ እንዴ? ግን እንደ አንድ ኢትዮጵያዊና እንደ አንድ ሴቶች የስቲ ከተማሩ ይማር ብለን ነው እንጂ እኮ ስራ ፍተን አይደለም እዚህ ላይ የምንለፈልፈው፣ ስራ ፍትም አይደለንም። ነገር ግን ሁሌ ይኸውልሽ የኛ ማህበረሰብ ለዚህ ሁሉ የሚበቃው ምንድን ነው? ምን አገባኝ፣ ሰው ምን ይለኛል፣ ኧረ ቢጠላኝ ሰው ብሎ ስለሚል ሁሉ ነገር እየደበቀ ብዙ ነገር እየሆነ መጥቷል ሰው። ገባሽ? ቢኮዝ በእኛ ጊዜ ምናልባት እንደዚህ ቴክኖሎጂውም የሰለጠነ አልነበረም። በእኛ ጊዜ ምናልባት ሞባይል እንኳን የለም ነበር። ያ እንትኑ ሞባይል ነው ያለው አይደለ እንዴ? ዛሬ ግን ሁሉ ነገር ሰልጥኗል አይደለ እንዴ? ሰው በሰለጠነ ሀገር ቁጭ እያለ አገራችን ሁሉ እንደሰለጠነ ሀገር እኩል ሆኖ ለምንድን ነው የሰውን ሀሳብ መረዳት የማንችለው? ለምን ሰው የሚናገረው ሰው የሚጠቅመውን ይይዛል፣ የማይጠቅመውን ይተዋል አይደለ እንዴ? ነገር ግን እንደ አንድ ኢትዮጵያዊ እኮ ያገባናል እኮ ኤንድ ኦፍ ዘ ዴይ ገኒ የምትጎዳው ሊሳኒ ናት። ወንድ ልጅ ነው። ሊሳኒ ትጎዳለች። በጣም የምትጎዳው ሊሳኒ ናት። አመት ሊፈጅባት ይችላል፣ 6 ወር ሊፈጅባት ይችላል። ሊሳኒ ሳትጎዳ ነው መምከር ያለባችሁ። ተጎድታ ስታበቃ ነው መምከር